ጤና ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የባህር በር ለማግኘት የሚደረገውን ጉዞ የጦር መኮንኖች ከፍተኛ ዝግጅት ማድረግ ይጠበቅባቸዋል አሉ ፊልድ ማርሻል ብርሃኑ ጁላ። ኢትዮጵያ የባህር በር ለማግኘት የምታደርገውን ጉዞ ከፍተኛ የጦር መኮንኖች ጠንካራ ዝግጅት ማድረግ ይጠበቅባቸዋል ያሉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህም ጉዳይ በዜና ጥንቅራችን በሰፊው አካተናል። በመቀሌ እናቶች የመጨረሻ ያሉትን እርምጃ መውሰዳቸው መጀመራቸው ተነገረ። በትግራይ ክልል መዲና በሆነችው መቀሌ ከተማ የሚገኙ እናቶች በወጣቶች ላይ እየተፈጸመ ያለ የግዳጅ አፈሳ ለመቃወም የመጨረሻ የተባለውን እርምጃ መውሰዳቸው መጀመራቸውን ከስፍራው የወጡ መረጃ አመላክተዋል። በዜና ጥንቅራችን አካተናል። ቆይታችሁ ተሰሙታላችሁ። በአውቶቡስ ላይ ድንጋይ በመወረወሩ እናቶች ላይ እርምጃ እንወስዳለን አሉ ከንቲባ ኃይለ አረጋዊ። በመቀሌ ከተማ በግዳጅ የታፈሱ ወጣቶች የጫኑ አውቶቡስ ላይ እናቶች ድንጋይ ሲወረውሩ የሚያሳየውን በማህበራዊ ሚዲያ ተሰራጭቶ በርካታ የተመለከቱት ቪዲዮ የከተማው አስተዳደር አስቆጥቷል። በዚህም ጉዳይ ቀጣይ እርምጃ ምን ሊከሰት ይችላል የሚለው የዜና ጥንቅራችን በሰፊው አካተነዋል። ቀጣይ የአሜሪካ እርምጃ። የአሜሪካ ሕግ መወሰኛ ምክር ቤት ወይም ሳይኔት የቀረበው አዲስ የሕግ ረቂቅ ከሱዳን እየተካሄደ ካለው አስከፊ ግጭት የሰብአዊ መብት ጥሰት ጋር በተያያዘ ስማቸው የሚመረምረው መንግስታዊ ያልሆኑ ታጣቂ ቡድኖች ዝርዝር ይፋ አድርጓል። እነዚህ ዋና ዋናዎቹ መረጃ ምንድናቸው የሚለው የዜና ጥንቅራችን አካተናል። ቆይታቸው ተሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን እናልፋለን። የባህር በር ለማግኘት የሚደረገውን ጉዞ የጦር መኮንኖች ከፍተኛ ዝግጅት ማድረግ ይጠበቅባቸዋል አሉ ፊልድ ማርሻል ብርሃኑ ጁላ። ከኢትዮጵያ የባህር በር ለማግኘት የምታደርገውን ጉዞ ከፍተኛ የጦር መኮንኖች ጠንካራ ዝግጁ ማድረግ ይጠበቅባቸዋል አሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። የኢትዮጵያ ብሔራዊ መከላከያ ኮሌጅ ስትራቴጂክና ደህንነት ጥናት ዘርፍ የላቀ ብቃት ያላቸው 42 ከፍተኛ የጦር መኮንኖችና ከሲቪል ደህንነት ተቋማት የተውጣጡ መሪዎች በዛሬው ዕለት አስመርቀዋል። ፊልድ ማርሻል ብርሃኑ ጁላ ለተመራቂዎች ባስተላለፉ መልእክት ኢትዮጵያ የባህር በር ለማግኘት የምታደርገውን ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመረዳት ጠንካራ ዝግጅት ማድረግ ያስፈልገዋል ብለዋል። ተመራቂዎቹ ወደ ስራ ስትሰማሩ በትምህርት ቆይታቸው የቀሰማችሁትን እውቀትና ክህሎት በተግባር ከሚገጥማቸው ሁኔታ ጋር በማዛመድ ለውጡ በግልጽ የሚታይ አመራር ስራ መስራት ይጠበቅባቸዋል ሲሉ ተደምጠዋል። ሰራዊቱ ወሳኝ የዝግጁ ስራዎች እያከናወነ መሆኑን ጠቅሰው በዚህ ሂደት የላቀ አስተዋጽኦ ላበረከተው ከፍተኛ ተነሳሽነት መስራት እንደሚገባው አስገንዝበዋል። በመቀሌ እናቶች የመጨረሻ ያሉትን እርምጃ መውሰዳቸው ተገለጸ። በትግራይ ክልል መዲና መቀሌ ከተማ የሚገኘው እናቶች በወጣቶች ላይ እየተፈጸመ ያለው ግዳጅ አፈሳ በመቃወም የመጨረሻ የተባለውን እርምጃ መውሰድ መጀመራቸውን ከስፍራው የወጡ መረጃዎች አመላክተዋል። ከሰሞኑም በትግራይ ክልል የተጀመረው የወጣቶች አፈሳ አሁንም ተጠናክሮ መቀጠሉ የተገለጸ ሲሆን ከመቀሌ ከተማ በርካታ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ተቋማት እየገቡ መሆናቸው የወጡ መረጃ ያሳያል። ይህ የግዳጅ ምልመላ ለመክታት እናቶች የመጨረሻ አቅማቸው እየተጠቀሙ እንደሚገኙ ተነግረዋል። ልጆቻቸውን በግዳጅ ወደ ወታደራዊ ተቋም ለመውሰድ የመጣውን ተሽከርካሪ እናቶች በድንጋይ ሲመቱ የተስተዋለ ሲሆን ይህን ያለው የመጨረሻ አቅም ይሄ ነው በማለት ቁርጠኝነታቸውና ምሬታቸውን ያሳዩበት አጋጣሚ መሆኑ ተገልጿል። በተጨማሪም በትግራይ ክልል በተለያዩ አካባቢዎች አብያተ ክርስቲያን ሳይቀር በመፈተሽ በርካታ ወጣቶች እየተያዙ ወደ ወታደራዊ ማሰልጠኛ ተቋማት እየተወሰዱ መሆን ሲዘገብ የቆየ ሲሆን ድርጊቱ አሁንም በከፍተኛ ሁኔታ መቀጠሉ ታውቋል። በዚህ አለመረጋጋት ጋር ተያይዞ በአሁኑ ወቅት በክልሉ ያለው የፖለቲካ ችግሮች በሙሉ ይብለጥ ሳይሰባበሱ በጠረጴዛ ዙሪያ በሰላማዊ ውይይት ድርድር እንዲፈቱ የብዙዎች ጽኑ ፍላጎት መሆኑን ተገልጸዋል። ከዚህም ጋር ተያይዘው በአውቶቡስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለን አሉ ከንቲባ ኃይለ አረጋዊ። በመቀሌ ከተማ በግዳጅ የታፈሱ ወጣቶች በጫና አውቶቡስና እናቶች ድንጋይ ሲወረውሩ የሚያሳይ በማህበራዊ ሚዲያ ተሰራጭቶ በርካታ የተመለከቱት ቪዲዮ የከተማው አስተዳደር አስቆጥተዋል። የመቀሌ ከንቲባ አቶ ኃይለ አረጋዊ ዛሬ በሰጡት አስቸኳይ መግለጫ ድርጊቱ የወጣቶች መገደል ሳይሆን የጸረ ትግል አካላት የተቀናጀ ሴራ ነው ሲል ኮንነዋል። ትግራይ አጀንዳ ለመጥለፍ የሚሰሩ የተደራጀ ኃይል አለ ያሉት ከንቲባው በድርጊት ላይ የተሳተፉ እናቶች ላይ ምርመራ እየተደረገ መሆኑን ጠንካራ እርምጃ እንደሚወስዱ ገልጸዋል። በመሆኑም የመቀሌ ከንቲባ የትግራይን ጥቅም ለማሳለፍ የሚንቀሳቀሱ የጠላት ተላላኪዎች እርምጃ እንደሚወስዱ አስጠነቀቀ። በትግራይ ውስጥ ጠንካራ ስርዓት ተጠያቂነት እንዳይኖር ከእውነት የራቁ መረጃ የሚያሰራጩ የጠላት ተልዕኮ የሚያስፈጽሙ አካላት ላይ ምርመራ ተደርጎ እርምጃ እንደሚወስድ የመቀሌ ከንቲባው ከዚሁ ጋር እያይዘው ገልጸውታል። ከንቲባው በሰጡት መግለጫ ማንኛውም የትግራይ ተወላጅ የሀሳብ ልዩነት ቢኖረው እንኳ በአሁኑ ወቅት በወረራ ስር የሚገኘው ህዝብ ነጻ ለማውጣት ተፈናቃዮችን ለመመለስ ትግራይን ግዛት
ግዛት አንድነት ለማረጋገጥና የህዝቡን ሙሉ በሙሉ የራስ ውሳኔ መብት እውን ለማድረግ የሚደረገውን ትግል ውስጥ መካፈል እንደማይገባው አሳስበዋል። የመቀሌ ከንቲባ አስተዳደር ህዝቡ የተጋፈጠውን አደጋ በጥልቀት በመገንዘብ ህልውና ለማስጠበቅ የሚያስችለውን ሰፊ የመከላከል እቅዶች ይዞ እየተንቀሳቀሰ መሆኑን ከንቲባው ገልጸዋል። ህዝቡ ከመኖሪያ ተፈናቅሎ ለረሃብ ለበሽታና ለብርድ ለሞት የተጋለጠበት እንዲሁም ሉዓላዊ ኃይልን ተይዞ ወራሪው ጭቆና ስር ባሉ በዚህ ወቅትና የመከላከያ አቅምን ማጠናከር የትግራይ ወደፊት እድል ማሰብ ዋነኛ ተግባር መሆኑ አብራርተዋል። የትግራይ ህዝብ ህልውና ሉዓላዊነት ተረጋግጦ ፍላጎት እውን እንዲሆን አሁን ላይ ያለው ሁለንተናዊ ዝግጁ እንደሚጠይቅ አክለዋል። በዚህም መሰረት መከላከያ ስራው ላይ በመሳተፍ ቁልፍ አጀንዳ መሆኑን የጠቀሱት አቶ ኃይላይ የተሳታፊ ሂደቱን ሙሉ በሙሉ በዲሞክራሲያዊ መንገድ እንዲመራ አስፈላጊውን ስልጠናና ግንዛቤ መስጠቱን ተናግረዋል። የትግራይ ህዝብ በታሪኩ ተገዶም ወይም ጸረ ዲሞክራሲ ሆኖ አያውቅም ያሉት ከንቲባው ወጣቶች በመተባበር አቅማቸውን፣ እድሜያቸውን፣ ጤንነታቸው በሚፈቅድ መሰረት በትግል ውስጥ የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። በመከላከያ ጉዞ ውስጥ ድልና መሰናክሎች ሊያጋጥሙ እንደሚችሉ ጠቁመው ነገር ግን አንዳንድ ከቡድናቸው ተነጥለው ከውጭ ኃይሎች በተቀናጀ መልኩ መከላከያውን ለማዳከም ፈጸሟቸው እንቅስቃሴ መኖራቸውን ይፋ አድርገዋል። እንደ ከንቲባው ገለጻ ከሆነ የትግራይ ጠላቶች የተለያዩ ድርጅቶችና ተቋም ውስጥ በመሰግሰግ ትግራይ ውስጥ ጠንካራ ስርዓት ተጠያቂነት ድርጅታዊ አቅም እንዳይኖር እየሰሩ ይገኛሉ። ከእውነት የራቁ መረጃ የሚያሰራጩ አካላት ላይ ጥብቅ ምርመራ ተደርጎ እርምጃ እንደሚወሰድ የገለጹት ኃይላይ በአንድ በኩል ለትግራይ ድል መስዋዕትነት የሚከፍሉ ዜጎች ባሉበት ሁኔታ፣ በሌላ በኩል ግን የጠላትን ተልዕኮ ተሸክመው ትግራይን ጥቅም አሳልፈው ለመስጠት የሚሞክሩ አካላት መኖራቸውን በምሬት ገልጸዋል። አሁን የተረጋገጠው አደጋ ለመመከት ተደራጅቶ መታገል ብቸኛ መፍትሄ መሆኑን የጠቀሱት ከንቲባው የትግራይ ህዝብ ህልውና እንዳይቀጥል፣ ግዛታዊ አንድነት እንዳይመለስ የሚደረጉ አፍራሽ እንቅስቃሴ በንቃት ለመከታተል እንደሚገባ አሳስበው በመጨረሻ ዋናው አጀንዳ የትግራይ ህዝብ ድልና ትግራይን ብሩህ ተስፋ መሆን ስላለበት ድርጅታዊ አቅምን በማጠናከር አንድነት በማጽናት በህዝቡ ህልውና መታገል እንደሚገባው አሳስቧል። በተጨማሪም የመቀሌ ከንቲባ አስተዳደር በክረምት ወቅት አረንጓዴ ልማት፣ የገቢ አሰባሰብ፣ የንጽህና ከተማ ውበት ስራ እያከናወነ መሆኑን ጠቅሰው እነዚህ ተግባራት ሙሉ መከላከያው ለህዝቡ ህልውና እንዴት አስተዋጽኦ ያደርጋሉ የሚለው መርህ እየተመሩ መሆኑን አስረድተዋል። በመጨረሻም ለተዋጊዎች ሰማዕታት ቤተሰቦች የሚሆን የ150 ሄክታር መኖሪያ መመደቡንና እንዲሁም 11 ሺህ ተዋጊ ተጠቃሚ የሚሆንበት የገበያ ማዕከል የሚገነባበት መሬት በጨረታ መስጠቱን በመግለጽ ማጠቃለላቸውን ገልጸዋል። ቀጣይ የአሜሪካ እርምጃዎች። አሜሪካ ህግ መወሰኛ ምክር ቤት ሴኔት ባቀረበው አዲስ ረቂቅ ህግ በሱዳን እየተካሄደ ባለው አስከፊ ግጭት የሰብአዊ መብት ጥሰቶች ጋር በተያያዘ ስማቸው የሚመረምር መንግስታዊ ያልሆኑ ታጣቂ ቡድን ዝርዝር ይፋ አድርጓል። እዚህም ዋና ዋና መረጃዎች የቡድኑ ምደባ የመከላከያና የሰላም ማስከበር አዋጅ ፒስ ኤንድ ሱዳን አክት 2026 ተብሎ በመጣው የረቂቅ አዋጅ ላይ አርሚ 70 እና የህወሓት ታጣቂ ትግራይ መከላከያ ኃይል ቲዲኤፍ መንግስታዊ ያልሆኑ ታጣቂ ቡድን ነን ስቴት አርሚ ግሩፕ በሚል ጎራ ተመድበው ይገኛሉ። የተጣለው ትዕዛዝ አሜሪካ የውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመተባበር እነዚህ ቡድኖች ከሱዳን ጦርነት ውስጥ ስላላቸው ቀጥተኛ ሆነ ቀጥተኛ ያልሆኑ ተሳትፎ እያደረጉ ስላለው ድጋፍ ወይም ስለፈጸሟቸው ጥሰቶች ጥብቅ ክትትል በማድረግ በየ6 ወሩ ለኮንግረሱ ሪፖርት እንዳያቀርብ ታዟል።